የብጉር ህክምና በሁለት ክፍል ማየት እንችላለን። የመጀመሪያው የህክምና አማራጭ ብጉርን ለማከም እንደ ብጉር አይነቱ ቀላል፣ መካከለኛ ወይም ከባድ የሚወሰኑ የተለያዩ መንገዶች አሉት። ሳይንሳዊ ዘርፉ የሚከተሉ ዋና ዋና መድኃኒቶች ይመክራል። አንደኛው ቶፒካል ሬቲኖይድ ወይም ደግሞ የሚቀቡ መድኃኒቶች ናቸው። የቆዳ ቀዳዳዎች እንዳይደፈኑ በማድረግ አዳዲስ ብጉር እንዳይወጣ ይከላከላል። ለምሳሌ አዳፕሌን፣ ትሬቶን የሚባሉ መድኃኒቶች አሉ። ሁለተኛው አንቲባዮቲክ ወይም ደግሞ የሚቀቡና የሚዋጡ ሊሆኑ ይችላሉ። በቆዳ ላይ ያሉ ባክቴሪያዎችን ለመቀነስና እብጠትን ለማስታገስ ይረዳሉ። ሶስተኛው ቤንዛይል ፐሮክሳይድ የምንለው መድኃኒት ነው። ባክቴሪያን የሚገልና ቅባትን የሚቀንሱ በፋርማሲ በቀላሉ የሚገኙ መድኃኒቶች ናቸው። አራተኛው አይሶትሬኖን የምንለው መድኃኒት በጣም ለከፋና ሌሎች ህክምናዎች ምላሽ ለማይሰጥ ብጉር የሚሰጥ ጠንካራ የኪኒን መድኃኒት ነው። በሐኪም ጥብቅ ክትትል ብቻ የሚወሰድ መድኃኒት ነው። ሁለተኛው ክፍል የብጉር ጠባሳ ህክምና ነው። ብጉር ከጠፋ በኋላ ሁለት አይነት ምልክቶች ሊኖሩት ይችላሉ። የመጀመሪያው ፖስት ኢንፍላማቶሪ ሃይፐር ፒግሜንቴሽን የምንለው ነው። ቁስለት ከተፈጠረ በኋላ የቆዳ መጥቆር ነው። እነዚህ ጥቁር ነጠብጣቦች እንጂ ትክክለኛ ጠባሳ አይደሉም። በጊዜ ሂደት ወደ ቆዳ ወይ ደግሞ በቆዳ ማለስለሻ ቅባቶች ሊጠፉ ይችላሉ። ሁለተኛው አቶፒክ ስካር የምንለው ቆዳው ጎድጓዳ ሆኖ ሲቀር ነው። ይህ የሚሆነው ብጉሩ የቆዳውን ጥልቅ ክፍል ሲጎዳው ነው። ሌላው ወሳኝ ነገር ማየት ያለብን ብጉርን መጭመቅ ወይም መጎርጎር በቆዳችን ላይ ትልቅ ጉዳት ያደርሳል። ምክንያቱም የመጀመሪያው ኢንፌክሽን ወደ ውስጥ ይገፋል። ብጉሩን ስንጫነው በውስጡ ያለው ባክቴሪያና መግል ወደ ቆዳችን ጥልቅ ያለው ክፍል ወይም ደግሞ ደርሚስ እንዲገባ ያደርገዋል። ይሄ ደግሞ እብጠቱ እንዲባባስና የቆዳ ህዋሱ እንዲሞት ያደርጋል። ሁለተኛው የኮላጅን መጥፋት ነው። ቆዳው ጥልቅ ጉዳት ሲደርስበት ራሱን ለመጠገን የሚያመርተው የኮላጅን መጠን ይዛባል። በዚህ ምክንያት ቆዳው ተጎድጉዶ ይቀራል። ይህም አቶፒክ ስካር ይባላል።